አይ ላንተ ነው መሰለኝ ያልኩት መንግስትና አህያ አንድ ናቸው ካልጠለዟቸው ወደፊት አይሄዱም ተሸክሞ ነው የሚተኙት that's one ሁለተኛ ደግሞ ብልጽግና ኢህአዴግ ልጅ ነች ለህዝብ ያላቸው ንቀት ለራሳቸው ያላቸው ልክ ብዙ ወታደር ስላላቸው ነኝ ደግሞ በኢህአዴግ አትሊስት ሰፋ ያለ ነበር ነኝ ደግሞ ደሴት ፈጥረዋል እቺ ብልጽግና የምትባል የህዝቡን ሮሮ አላወቁም let me tell you mistake ምን አይነት mistake እንደሰራው ይሄ ጥያቄ ሲመጣ ቁጭ ብሎ በተረጋጋ መልኩ ከራሱ ካቢኔ ጋር ከታች ካለው ጋር ከሞያይት ይልቅ ግር ብሎ በጤና ባለሙያዎቹን መምህራኖቹን ሰበሰባቸው በራሱ ወጪ አደራጃቸው ከምስራቅ ከደቡብ ከሰሜን ከማከል መጥቶ ለመገናኘት የሎጂስቲኩም የፋይናንሻል አቅምም የጸጥታም አመቺነት የሌለውን መምህራን የጤና ባለሙያ አንድ ቦታ አሰባሰባቸው ቀን የሱን ዲስኩርስ ሲኮመኩሙ ብለው ማታ ሲደራጁ ነበር አሁን ባደረጉት ግምገማ በተለይ ከታች እርከን የመጣው የወረዳ ሌላ አመራር ይሄን እውነታ ስለተረዳ ባደረጉት አሰስመንት ሊፈነዳ እንደሆነ አውቀዋል ሐኪሞቹን አሰርን ብለው አባረርን ብለው የሐኪሞቹን እናንተው ለምሳሌ የሐኪሞቹ ላይ ያደረጉት ክራክዳውን በጣም አልተሳካም ምን አረጉ ሁላችሁም ተባራችኋል ብለዋቸው ሆኖም ግን ማስታወቂያ አወጡ 200 ምናምን አይ ቲንክ አንዱ አዲስ አበባ ያለው ሆስፒታል 100 ምናምን ሰው ለመቅጠር አንድ ሰው አፕላይ አላደረገም that's how unified these workers are መምህራኖቹ በየቦታው ሲሰበሰባቸው ነበር በወረዳ ሲሰበሰባቸው ከዛ በዞን ከዛ በክልል ከዛ ደግሞ እስከ በፌደራል መጣው አብይን አገኙት በዛ ሲደራጁ ነበር ሶ ሐኪሞቹም ቀን እየቆጠሩ ነው ያያየ እንደሆነ የጤና ባለሙያዎቹ ቀን እየቆጠሩ ነው እንደገና ሌላ ስትራይክ ለማድረግ መምህራኖቹ ደግሞ ትምህርት ቤት እስኪከፈት እየጠበቁ ነው በዛ ላይ የመዳበሪያ ዋጋ ሰማይ ከመግባቱ የተነሳ በገበሬው ዘንድሮ አላረሰም ባለፉት 3-4 አመታት የተመረቀው ተማሪ ስራ አልያዘም ባዶ ሆዱን የተበጣጠሰ ልብስ ለብሶ በረንዳ ላይ ቆሞ እየቆዘመ ነው ያለው ይሄንን የማንቀሳቀስ የማደራጀት ስራ እየተሰራ እንደሆነ ያቁታል ሶ በፍራቻ ተርበትብተው ነው ገና መስከረም ሳይመጣ ነሐሴ ላይ ለማሳወቅ የወሰኑት እንዳይፈነዳባቸው ስለፈሩ ይሄንን የአመት በዓል ወቅት በተለይ ችግሩ እየተባባሰ ስለሚሄድ ይሄን ስለተራጠሩ ነው ከፍራቻ የተነሳ ነው በከፍተኛ ሁኔታ በፈጣን ሁኔታ ይሄንን ለመግለጽ የተገደዱት ምክንያቱም ምን ሆነ መሰለ ሌላ ተውና ኮኦፕት ሊያደርጓቸው ለምሳሌ የመምህራን ማህበር የሰራተኞች ማህበር ኮንፌዴሬሽን ላይ ከመንግስት ጋር ያሉ ድርጅቶች ናቸው መንግስት ኮኦፕት አድርጋቸው ከመንግስት ጋር የሚሰሩ እነሱ ራሱ መንግስት እንደፈለገው አፍንጫቸውን ይዞ መሄድ አልቻለም ምክንያቱም ችግሩ በጣም ገፍቶ ስለመጣ የፓርላማ አባላት እኮ ጠይቀዋል ደግሞ ጀማሪ ወታደሮች እየጠየቁ ነው ጀነራሎች እየጠየቁ ነው ፖሊስ እየጠየቀ ነው ምክንያቱም ሰው በልቶ ማደር አልቻለም አብይን ማየት አልቻለም ምክንያቱም አብይ ከቤተ መንግስት ሲወጣ ይሄንን ያሸበረቀ ጎዳና ነው የሚያየው እያንዳንዱ ሚኒስቴር ከዚህ በፊት ብዬ ያለው የራሱ ሼፍ ከሸረተና ከሂልተን ቀጥሯል they live in different world ባለፈው 2-3 ወራት የተደረጉ ካምፔኖች ያንን ኢሉዥን ያንን የውሸት ደሴት አናጋው ሲያዩት ደሴቷ በሱናሚ ልትጠቀለቅ እንደተቃረበ ይተረዱት ለራሳቸው ለመትረፍ ሲሉ ለህዝቡና ለሰራተኛው ሳይሆን ለራሳቸው ለመትረፍ ሲሉ ነው እቺን አሁን ደሞዝ ጭማሪ ያርገናል ብለው ባስቸኳይ ለማሳወቅ የተገደዱት ጥሩ እንግዲህ በርካታ ነገሮችን እናነሳለን ብያለሁ ዛሬ ወደ ኋላ ለመልስ ነው ጃዋር 2018 አካባቢ መልሳለሁ ዛሬ ያለንበትን የሀገሪቱን ኢኮኖሚ ለማንሳት መንግስትና የመንግስት ደጋፊዎች ወይ ደግሞ ፋርሲ ቡላዎች የሚሉት ነገር መንግስት ባዶ ካዝና ነው የተረከበው ባዶ ሀገር ነው የተረከበው ያንን ባዶ ካዝና የተረከበ ሀገር ነው ወደዚህ ያመጣው ልማቱንም ብልጽግናውንም እንግዲህ ብልጽግናው ይመስለኛል እነሱ ብልጽግና የሚሉት በአጠቃላይ እንሰደላቸውና በዛ መንገድ ያንን ወደዚህ ደረጃ ያመጣ ነው ደሞዝ ጭማሪ የምንጠየቅበት ጊዜ አይደለም ላው ላይ ያለንበት ሁኔታ ባዶ ሀገር ነበር የተረከብነው ባዶ ካዝና ነበር የተረከብነው ለዛም የውጪ ምንዛሪ ወደ $9 ቢሊዮን የውጪ ምንዛሪ ነበረብን ያንን ዕዳ መክፈል ነበረብን
የሚል ነበር ጠቅላይ ሚኒስትሩ ጭምር ሲናገሩበት የነበረውን ነገር ነው አሁን እያነሳውልኝ ያለሁት ያንን ጠቅላይ ሚኒስትሩ የሚናገሩበት የነበረውን ነገር እስኪ ያንተ ምልከታ ምንድነው እውነትስ 2018 ላይ የነበረው የሀገሪቱ ኢኮኖሚ ምንድነው ይመስላል የሚለውን ከዚህ ከጠቅላይ ሚኒስትሩ ንግግር በኋላ እንመለስበትና ወደ ዛሬ ወዳለበት ሁኔታ እንመጣለን እኔ ወደ ቢሮ ስመጣ ባዶ ካዝና ብቻ ነው የተረከብኩት 59% የኢትዮጵያ አጠቃላይ ሀብት ዕዳ ነበር ከዚህ ውስጥ ግማሽ ያህሉ የውጭ ዕዳ ነው ባለፉት 5 ዓመታት 9.9 ቢሊዮን ዶላር የቀደመው መንግስት የተበደረውን ብድር ከፍለናል ያን ባናደርግ እኮ በጣም ብዙ ስራ እንሰራበት ነበር 9.9 ቢሊዮን ዶላር ማለት በጣም ብዙ ብር ነው ይህን ስናደርግ ደግሞ አንድም ብር ኮመርሻል አልተበደርንም አይ ለልጆቻችን ዕዳ ነው የሚተላለፈው ይቅርብን ብለን ያለውን ነው የምንከፍለው አሁን ያለውን የብድር ሁኔታ እንመለስበታለን ያንን መሸከም የሚችል ኢኮኖሚ ነበረው የበዛ ሀገር ውስጥ ብድር ሳይቀበሉ ያንን ዕዳ 59% የሀገሪቱን ዕዳ መሸፈን የሚችል ኢኮኖሚ በሀገሪቱ ውስጥ ከነበረ የሀገሪቱ ኢኮኖሚ እንዴት ነው የሚታየው እውነትስ የሀገሪቱ ኢኮኖሚ በዛን ሰዓት አሁን እሳቸው እንደሚያወሩት ነው ወይ የነበረው ፋርሲ ቡላዎች የሚያነሱት ሐሳብ አለ እንግዲህ ከዚህ ጋር በተገናኘ ባዶ የነበረችን ሀገር የተራቆተችን ሀገር እነሱ ወደ ቲፒኤልኤፍ ነው የሚወስዱት ቲፒኤልኤፍ መንገዱን ካዝናውን ሁሉ ዘርፎ ወደ መቀሌ የሄደበትን ባዶ ካዝና የተረከብንበት ብሎ ነው የሚያነሱትና በአጠቃላይ የሀገሪቱ ኢኮኖሚ ደግሞ ራሱ መልሶ ያንን ሁሉ ዕዳ መክፈል የሚችል ነበር በሰዓቱ ምንድነው ያንተ እይታ እዚህ ላይ ሎክ ከመለስ ሞት በኋላ የኢትዮጵያ ኢኮኖሚ ዳውንዋርድ ትሬንድ ነበረው ያሽቆለቆለ ነበር ምንም የሚያካክድ አይደለም አብይ እኮ የኢትዮጵያን የፖለቲካና የኢኮኖሚ ቀውስ ምክንያት ሆነ አይደለም አባባሰ ነው ይያልን ከመለስ ሞት በኋላ መለስ ጀምሯቸው የነበሩ ትልልቅ ፕሮጀክቶች ነበሩ እሱም የፈጠናቸው ስለዚህ ነበሩ ከሱ በኋላ ህዋት ኢህአዴግ አውራ የሌለው ከብት ነው ማለት ይችላል እና ጀነራሎቹ ሚኒስትሮቹ እነዚህ ሜጋ ፕሮጀክቶች ላይ የተሾሙት የተብላሹ ማሽኖችን መግዛት ከዛ የሚተርፈውን ገንዘብ ለግልና ለቡድን መጠቀም ኢኮኖሚው ሚስ ማኔጅመንት ነበር በኃይለ ማርያም ጊዜ ሲሪየስ የሆነ ኢኮኖሚክ ሚስ ማኔጅመንት ነበር ብድር መበደሩ ችግር የለውም እኮ ብድር ተበድረ ከሰራህበት ብድር ነሰርሊ መጥፎ አይደለም ለሀገር ክሬዲት ሲስተሙ ይሰራል ፋብሪካ ሰርተ ያ ፋብሪካ ውጤታማ መጀመሪያ ቅድመ ጥናት አድርገህ ፋብሪካው ተሰርቶ ያ ፋብሪካ ውጤታማ ከሆነ ብድሩን መመለስ ብቻ ሳይሆን ትርፍም ማምጣት ይችላል ያኔ ታስበው የነበሩ የስኳር ሌሎች ሜጋ ፕሮጀክቶች ቢፈጸሙ ኖሮ አገሩን ትራንስፎርም ያደርጉ ነበር ግን እነዛም ህዋቶችም አገሪቱ የገባችበት የፖለቲካ ቀውስ የኢኮኖሚውን አዳከመው እውነት ነው እና አብይ የተረከቡት መለስ ትቶት ሄደውን ኢኮኖሚ አይደለም በመለስና በአብይ መካከል ሲሪየስ የሆነ ኢኮኖሚክ ሚስ ማኔጅመንት ነበር ይሄ አንድ ፋክት ነው ካዝናው ባዶ ነበር ውሸት ነው ገንዘብ ተዘርፎ ነበር አዎ ተሰርቆ ነበር አዎ ግን ሪሜምበር ለውጡ አብዮታዊ እንዳይሆንና ከውስጥ በሚመጡ አመራሮች እንዲቀጥሉ ያደረግንበት አንዱ ምክንያት እንዲህ አይነት የሀገር ዘረፋ እንዳይፈጸም ነው እና የሀገሪቷን የተቋማዊ የኢኮኖሚ ተቋማት ከልክ በላይ ሊያዛንፍ የሚችል ዘረፋ አልነበረም የተካሄደው ኢኮኖሚ ነው ፉሊ ሄልዚ ግን እዛው ነበር ኦኬ ሌትስ ሴይ 9.9 ቢሊዮን ብድር ከፈልኩ ነው ያለው ስንት ያህል ገንዘብ ነው በጦርነት ያጠፋው አብይ 60 ቢሊዮን ዶላር ነው ትግራይ ላይ በትግራይ በተደረገው ጦርነት ብቻ 30 ቢሊዮን ነው የከሰርነው አማራ ኦሮሚያና ሌላው ስንጨምረው ይሄ ማለት የወደመው መሳሪያ የወደመው መሰረተ ልማት ያ ኦፖርቹኒቲ ኮስቱ ያጣነው ኢንቨስትመንት ሰደምረው 60 ቢሊዮን በትንሹ እስከ 100 ቢሊዮን ሊደርስ የሚችል ነው ሶ 9 ቢሊዮን መክፈሉ ነው ያዳከመው ወይ 60 ቢሊዮን ጦርነት ማውደም ከዛ ወዲህ ወደ 30 ቢሊዮን ደግሞ በዚህ በልጅ ጨበራ ጩርጩራ ማፍሰስ ዲም ላይት ሰው እየተራበ ሀገር እየፈረሰ የሺሻ ቤት የሚመስል ዲም ላይት መስራቱ ነው ያዳከመው ያስ
ህወሓትና አገዛዙ የራሳቸው ድክመት ነበራቸው ለዛ ነው ከስልጣን የወደቁት እኮ I don't know why they make the same mistake if you go back በዛ ጊዜም ስለነበረው ምንድነው ኢኮኖሚ ነው ማኔጅ እያደረጉ ያሉት በኢኮኖሚ መስመር ነው የምንመጣባቸው በኢኮኖሚው መስመር ነው የምንጥላቸው ስል ነበር በቄሮ ጊዜ simple that's what we did ከና አብይ ጋር ሲነጻጸር ግን እነዛ የዚህን ሀል ሚስ ማኔጅ አላደረጉም እውነቱን ለመናገር ኃይለማርያም ጠንካራ መሪ አልነበረም ግን ባለጌና ዱርዬ አልነበረም በሀገር የሚጫወት ሰው አልነበረም he was a responsible moral man አሁን እኮ ዲል እያደረግን ያለ ነው ግንዛቤም የሌለው ዕውቀትም የሌለው ስነ ልቦና የሌለው ሀገር ምን እንደሆነ ማይረዳ ሀገርን እንደ ሸምሱ ሱቅ በደረቴ ሊጫወትባት ቢፈልግ የመቶ 30 ሚሊዮን ሀገርን ህዝብን ሀገር እንደ ሸምሱ እኮ ስማ ነጋዴው ይሄ በሱቅ በደረቴ ይዘው ልጆች የሉም ሜክሲኮ እነሱ እኮ በኢትዮጵያ ኢኮኖሚ አብይ የተጫወተውን ያህል እነዛ እኮ አይጫወቱበትም በሚሸጧት መላጭና ሰልባጅ he played with the economy ከዛ ምን ያደረገው በጦርነት ካወደማት በኋላ ከጦርነት የተረፈው ነው በብልጅልጅ ካጠፋው በኋላ 100 ቢሊዮን የሚቀጠም የሚያክል ገንዘብ ካበጠፋ በኋላ ስለ ህዋቶች ስላጠፉት 9.9 ቢሊዮን ማውራት ይፈልጋል ህዋቶችማ ተቀጡ ስልጣን አጥቆ በዛ ምክንያት ናው እሱ በእነሱ ማአት እጥፍ 10 እጥፍ አጥፍቶ እነሱ ላይ ሊያላክክ ይፈልጋል ኖ አብይ ሀገሪቷን በጦርነት አድርቆ ከዛ የተረፈውን ገንዘብ በብልጅልጅ ላይ አባክኖ መጨረሻ ላይ ምን አደረገ እንግዲህ በጦርነት የተዳከመን ኢኮኖሚ ከዛ የተረፈችውን በብልጅልጅ የጠፋን ኢኮኖሚ ስትራክቸራል አድጀስትመንት ብሎ ሄዶ ከ1980ዎቹ ወዲህ በአለም ላይ የተጠላን ስምምነት ከአይኤምኤፍ ጋር ገባ ይህ ማለት ምን መሰለ ኦሬዲ ታሞ ካልጋ ቁራኛ ለሆነ ሰው ኮሶ እንደመስጠት ነው ኢሚዩኒቲው ተዳክሞ አልጋ ላይ የተኛን ሰው ኮሶ በሰጠው እንት ቤት ሄዶ እዛው ነው የሚሞተው እዛው ነው የሚቀራው that's what he did to economy ኢኮኖሚው ኮላፕስ አደረገ ሶ ምንድነው አሁን ያደረገ ያለው ብር ፕሪንት ያደረገ ደሞዝ ወደ መስጠት ነው ይሄድ ያለውና ይሄ he has nobody to blame TPLF ላጠፋችው ጥፋት ተቀጣለ ከስልጣን ተባራለች ኃይለማርያም ላሳየው ድክመት እጅ አውጥቶ በቃኝ I messed up ብሎ ስልጣን ለቀቀ now you want to blame that man you want to blame that man the man who acknowledge የራሱን ድክመት acknowledge አድርጎ ስልጣን የለቀቀ ሰውዬ ብሌም ማድረግ ይፈልጋል ጆዋር ከዚህ ጋር ግን በደንብ ማንሳት የፈለኩት ነገር እኔ ምንድነው አሁንም ወደ ኋላ ለመለስ አሁን ይሄ ቪዲዮ ቢያንስ ከተወሰኑ አመታት በፊት የተወራ ቪዲዮም ጭምር ነው ግማሹ ማለት ነውና እኔ ማንሳት የፈለኩት ነገር በዛ ሰዓት የነበረው የሀገሪቱ ኢኮኖሚ ቢያንስ ዕዳ መክፈል የሚችል ኢኮኖሚ ነበር ማለት እንችላለን ከሚሰራው ነገር ከሚሰበሰበው ግብር ካለው ሁኔታ የቄሮ ሙቭመንት እንኳን በነበረበት ሰዓት ውስጥ ነው ይሄ ነገር የነበረው ምናልባት የሀገሪቱን ሜጋ ፕሮጀክቶች ማስኬጃ ሊሆን ይችላል ይሄ ብር ሀገሪቱ የተበደረቻቸው ብሮች እነዚህ ብሮች ማለት ነው ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ቢያንስ የዛን ጊዜ የነበረውን የሀገሪቱን ኢኮኖሚ ብንመለከት ያንን ዕዳ መክፈል የሚችል ኢኮኖሚ ተገንብቶ ነበር ማለት ይቻላል ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ምን ያህል ዕዳ መክፈል ይችላል ብድር ሳይበደሩ ያንን አብይ ማድረግ ይችላል ነው ዛሬ ያንተ እይታ ምንድነው እዚህ ጋር ምናልባት ከዚህ ጋር በተገናኘ የሱን አንድ ቪዲዮ ጨምረን ድጋሚ ብንሄድበት ይሻላል በያሰብኩና አንድ ቪዲዮ አዘጋጀው እንዲሁ 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመረ 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም እቺንም አንድ ላይ እንድታነሳልኝ የፈለኩት ለምንድነው የሀገሪቱ ኢኮኖሚ በዛን ሰዓት 300 እጥፍ ተጨመረ አልተጨመረ ምን ሸከም ነበር የሚለው ነገር እንድትመለከት ስለፈለኩ ነው ነገ 300 እጥፍ አልጀመረም ውሸቱን ነው ያ 300 300% ለማለት ፈልጎ ካልሆነ በስተቀር he's used to lying so much he can't afford it pathological ሆኖበታል he has to lie unnecessarily that's what surprised me ፖለቲከኛ ያጋንናል ያለ ነው የቺመንቱን ያጋንናል ግን ተራ ቀዳዳ ነው እያቀረበ ያለው ለምሳሌ
ያኔ ብድር መክፈል የሚችል ኢኮኖሚ ነበር አሁን ይችላል ኢትዮጵያ የስትራክቸራል አድጀስትመንት እንድታረግ IMF እና ወርልድ ባንክ ለረጅም ጊዜ ኢኮኖሚክ ሊበራላይዜሽን እንዲገቡ ለረጅም ጊዜ ጫና ሲያደርጉ ነበር እምቢ ነው የተባሉት መለስ ብቻ አይደለም የኢትዮጵያ ኢኮኖሚስቶች I cannot find a single Ethiopian economist ብዙዎቹን አዋራቸዋለሁ ኢትዮጵያ ላለችበት የኢኮኖሚ ደረጃ በአሁኑ ወቅት ሊበራላይዜሽን ስለ ስትራክቸራል አድጀስትመንት ጠቃሚ ነው የሚል አንድ ሰው አላየውም ለምንድነው ሁሉ እሱም እኮ አብይ ራሱ እኮ እምቢ ሲል ነበር መጀመሪያ አካባቢ ላይ 2019 2020 ላይ 20 አካባቢ እምቢ ሲል ነበር ለምንድነው አሁን ማንኛውም ዓለም ሊቀበል የማይፈልገውን የስትራክቸራል አድጀስትመንት ለመቀበል የፈለገው ስለተገደደ ነው ምክንያቱም ኢኮኖሚስ ቤሊያ ምንም ማድረግ አልቻለም ከዚህ በላይ ሶ አሁን ያለው የኢትዮጵያ ኢኮኖሚ has collapsed ይሄኮ is not a secret IMFዎች አምና የነበረውን ክርክር ታውቃለህ IMF ብድር ሲሰጥ በፕራይቬትም ስናገኛቸው ስንጽፍ የነበረው ምንድነው ጦርነት ካልቆመ የሀገሪቷን ኢኮኖሚ ቀውስ ያባባሰውና ያመጣው የፖለቲካ ቀውሱ ወደ ግጭት ማምራቱ ነው ግጭት ቆሞ ፖለቲካው ካልተረጋጋ ኢኮኖሚ ማረጋጋት አይቻልም ስለዚህ ምንም አይል ቢሊየን ብትሰጡት ላቢ ጦርነት ካልቆመ ድረስ ኢኮኖሚው መልሶ ሊያንሰራራ አይችልም what I was writing that what a lot of us were advocating IMFዎችም ቢያሉና ባንክ ስለሆኑ ሰጡት የዛሬ ወር አካባቢ ባወጡት ሪፖርት ግን ሪፎርሙ አደጋ ላይ ነው ሪፎርሙ እየሰራ አይደለም ምክንያቱም ምንድነው አንደኛው ጦርነት ነው ሌላኛው የተቋማዊ አቅም አልተቻለም የተቋም አቅም ሪፎርሙን ኢምፕሊመንት ለማድረግ የሚችል የተቋም አቅም የለም ሁለቱም ከዚህ በፊት እንደለው የነበረው አንደኛ ጦርነት እስካልቆመ ድረስ ኢኮኖሚው ሪቫይቭ ማድረግ አይቻልም እንዲያሰራራ ማድረግ አይቻልም ሁለተኛ የኢትዮጵያ ስቴት የኢትዮጵያ ሀገረ መንግስት አቅም ተመናምኗል የመንግስት አቅም ኢኮኖሚ ማኔጅ ማድረግ የምትችለው የመንግስት አቅም ጠንካራ ከሆነ አስተዳደራዊ አቅሙ እስከታይ ድረስ የምታወጣውን ፖሊሲና ስትራቴጂ ለማስፈጸም እስከታይ ድረስ ለማስፈጸም የሚችል አስተዳደራዊ መዋቅር ሲኖር ነው ያ መዋቅር ተበልቶ ቤዚካሊ አሁን ያለች ኢትዮጵያ የከተማ ኮሪደር ብቻ ነች እኮ አብይ እኮ የሚያስተዳድረው ኮሪደሩን ብቻ ነው አዲስ አበባ ውስጥ የሚያስተዳድረው ኮሪደሩን ከዛ ውጪ ያላለው ሰው ሀጃም የለውም ቁጥጥርም የለውም ሮቤም ከሄድክ የሚያስተዳድረው ኮሪደሩን ነው ባርዳርም ከሄድክ ኮሪደሩን ነው የሚያስተዳድረው ያ ማለት ምንም ቢሊየን ቢሰጡት ፈረንጆቹ ወይ አረቦቹ ያ ገንዘብ ከኮሪደሩ ላለፈ ያለውን የኢትዮጵያን ኢኮኖሚ ኢምፓክት ሊያደርግ አይችልም የሀገራችን 90% የሚሆነው እናሳንሰውና ገበሬው 80% የሚሆነው ደግሞ ከኮሪደሩ ውጪ ነው ያለው ይሄንን ኢምፓክት ሊያደርግ የሚችል የመንግስት አቅም የለም ይሄ መንግስታዊ አቅም መልሰን መገንባት እስካልቻልን ድረስ ከኢኮኖሚው ቀውስ ለመውጣት ያዳግተናል ማለት ነው ጥሩ እንግዲህ ጀዋር ከዚህ ጋር በተገናኘ አሁን ባለንበት ሁኔታ ላይ እንመለስና ያለውን ሁኔታ እናንሳው አሁንም ከዚሁ ከእኔ ጋር በነበረው በኢኮኖሚ ጋር በተገናኘው ከኔ ጋር በነበረን ቆይታ አንድ ያነሳው ነገር ነበር ምናልባት እሱን ነገር እናንሳና አሁን ደግሞ ወዳለንበት ሁኔታ እንመለስና ጥያቄዎችን እናስከትል የሀገሪቱ ኢኮኖሚ ሁኔታ ያለንበት ሁኔታ እናነሳለን የደሞዝ ጭማሪው በሀገሪቱ ኢኮኖሚ ላይ የሚያመጣው ለውጥ በተለይም የኑሮ ሁኔታን ለመቀየር ያለው ሁኔታ በደንብ በዝርዝር እንወያይበታለን ምናልባት ጊዜ ካለን ተመልካቾቻችን ከአንድ የተወሰኑ ሰዎች በአጠቃላይ የተወሰኑ ጥያቄዎችን ብቻ ለመቀበል እንገደዳለን ጊዜ ካለን ውይይታችንን በዚህ ቋጭተን ሌላ ጊዜ በውይይት እንመለሳለን በአጠቃላይ ተግባራዊ ሲደረግ ሊቀርብ የሚያሳዩ ነገሮች አሉ ምናልባት በኋላ የምናነሳው ነገሮች አሉ እስኪ እቺን ነገር እንስማና ወደ ቀጣይ ጥያቄ እንለፍ አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንተሳው ቁጭ ብሎ ሌበር ዲስፒዩት ነው ካላወቁ የሚያውቁ ኤክስፐርቶች አሉ የኛ ሀገር ሰዎች አሉ የማቃቸው ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ በጣም ጥሩ
ቆይ ሁለተኛው ሰው እየተረዳ እንደሄደ ስለሞድ ነው ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምራኑ ጋር በፖሊሱ ጋር በወታደሩ ጋር በኮንትራክተሩ ጋር እየተነሱ ያሉት ልጅትመት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድነው አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው እያደረጉ ያሉት they are just a bad copy of EPRDF አሁን ምን ያደረጉት ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት ካድሬዎች ሰውን ሰብስበው በ7 አመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አታሳን ከቤት የምታለቅሰው ሰው የቤት አከራዩ ከቤት ሊያባረረው እየሞከረ ያለ ሰው ያን ሊሰማላ አይፈልግም መፍትሄ immediate for his burning question immediate answer ነው የሚፈልገው ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መስጠት ነው ጥሩ እንግዲህ እነዚህ ነገሮች እንደንትን ነው እንደ ትንቢት ነው የሚመስሉትና ማለት መንግስት አልቀበላቸውም ብሎ የውጭ ተላላኪዎች አጀንዳ አራጋቢዎች አስለቃሾች ሲል ነበር የነበረው ይሄን እነዚህ ውይይቶች በመናደርግበት ጊዜ ዶክመንተሪም ጭምር እየሰራ በርካታ ነገሮችን ነበር ሲያደርግ የነበረው በተለያዩ አቅጣጫዎችና እነዚህን ጉዳዮች አሁን መንግስት ተወያይቶ ነው ወይ ያደረገ ያለው እዚህ ላይ ተነሳላቸው የነበሩ ነገሮች አሉ በደንብ ትዝ የሚለኝ መደራደር አለበት መንግስት ከሰራተኛው ማህበራት ጋር የሚል ነገር ነበር ስታነሳ የነበረው መደራደር አለበት ከፖሊሱ ጋር ከመከላከያው ጋር ከመምህራኑ ጋር ከጤና ባለሙያዎቹ ጋር ኦሬዲ የዛን ጊዜ እንትን ውስጥ ነበር የነበሩትና ትግል ላይ ነበሩ የጤና ባለሙያዎቹና ይሄ ወደ ሌላው እንዳይዛመት መደራደር አለበት ከዛ መቀመጥ ያለበትን ነገር ማስቀመጥ አለበት የሚል ነገር ነበር አሁንስ አድርጎ ነው ወይ ያደረገው አሁንስ ይሄ ነገር ያስተነፍሳል ወይ የተጨመረው ደሞዝ ጨመርን ከማለት ውጪ የተጨመረበት መጠን ሁኔታ የሰራተኛውን ኑሮ ያገናዘበ ነው ወይ ተደርጓል ወይ አሁንስ ምንም ችግር አይመጣም ብለህ ታስባለህ ይሄ አብይ የሚከተለው የብልጽግና አይዲዮሎጂ የፕሮስፐሪቲ ፖለቲክስ ምን አለው መሰለ መሪን እንደ ስዩም እግዚአብሔር ነው የሚወስደው it's a top down model of leadership እና መሪን ለዛ ሀገር የሾመው ፈጣሪ ነው አብይ is actually the representative of God in Ethiopia ፈጣሪ ለአብይ ስልጣን ሰጠ ከዛ በኋላ አብይ ደግሞ ለህዝቡ ሰጠ አሁን ሰው ሲሾም አይተህ እንደሆነ ጠቅላይ ሚኒስትሩ ሹመት ሰጡ ልክ የኪሱን ስሙን የሰጠ ይመስል እኮ ነው ሾሙ አይደለም እኮ ሰጡ so an idea of negotiation እኔ አሁን ከህዋቶች ጋር የተደረገው ድርድር የነበረው ኮንቨርሴሽን ማከለ የነበሩ ሰዎች ማዋርቻለሁ በቅርብ ድሮም ስለማውቀው ከዛ ወዲህ ከኦይል ጋር የተደረገው ድርድርም ጋር ድርድር የሚባል ነገርን አይወደውም መንግስት የደሞዝ ጭማሪ ያደረገ መንግስትና ሰራተኞች ተደራድረው በዚህ ተስማሙ an idea of negotiation is antithesis to the foundation of Abiy's theory of leadership አየህ እና ሰራተኞቹን ሰብስቦ ብዙ ካድሬዎችን አስገብቶ አይተህ እንደሆነ ቆራርጠውት ነው እንደኔ ያልተቆራረጠውን ሰምቻለሁ ከዛ ከነበሩ ሰዎች ተናግሮ አላጨበጭቡ ሲሉ ያፈጥባቸው ነበር አንዱ ሲያጨበጭቡ ያጨበጭባሉ እና እዛ ላይ ወጥቶ አሁን እዛ ሲደነፋ የነበረው ምንም ማያመጣም ተላላኪዎች እንደዚህ አድርገው ምናምን የሚለው በኋላ ላይ ያንን ሁሉ ገልብጦ አሁን ደግሞ መንግስት ደሞዝ ጨመረ የሚለው ለምንድን ነው ፈጣሪ አብይ ሾመ አብይ ደግሞ ፈጣሪን ወክሎ ለኢትዮጵያ ሰራተኞች ደሞዝ ጨመረ is a benevolent በጣም ዊርድ የሆነ በጣም ሜዲቫል የሆነ I don't think ኢምፐረር ኃይለ ሥላሴ እንዲህ አይነት ኢሉዥን አልነበረውም ስለ ፖለቲካል ስልጣን ለይስሙላ ራሱ ሲቪ መዝጋቢያ ይበል እንጂ ኃይለ ሥላሴ he was a pragmatic realist rational guy this guy is irrational አሁን
ያኔ ቁጭ ብሎ ከሰራተኞቹ ከሚደነፋባቸው ይሄን ያህል አሳመርኩ ሀገር ኢትዮጵያን አሳደኩ አይናችሁን ክፈቱ እያለ ሰውን ከሚያስጨንቅ እሺ በቃ ይሄው ያለችኝ ገንዘብ ይቺ ነች ይሄን ያህል ጨምራለሁ ይሄን ያህል ጨምራለሁ ብሎ ቢደራደር ምናልባትም አሁን የገባበት መቀመቁት ላይ ገባ ይችላል ነበር no but he can't do because he is human እግዚአብሔር he represents God anointed him there አየህ እና አንድ ፕሮግራም ላይ ብንሰራ on his psychology of leadership is very important እና አሁን ስልክ ነበር ትናንትና መንግስት ጨመረ ተገዶ ነው ጨመረ ወዶ አይደለም አንደኛ ይሄ ያብይ ብር አይደለም የመንግስት ቢባለው ነገር ቆለ የመንግስት ብር መንግስት ከየት አመጣ መንግስት ከህዝብ ግብር ይሰበስባል ቢበደርም እኮ በእኛ በዜጎች ስም እኮ ነው በኢትዮጵያ ህዝቦች እጅ እኮ ነው መንግስት ከሰማይ የሚያወርደው ከፈረንጅም የሚያመጣው በኢትዮጵያ ህዝብ ስም ነው ካረብ የሚያመጣው በኢትዮጵያ ህዝብ ስም ነው የኢትዮጵያ ህዝብ ንብረት ነው እዳው የኢትዮጵያ ህዝብ እዳ ነው ግብሩ የኢትዮጵያ ህዝብ ግብር ነው ዛሬ የጨመረው ብር እንኳን ቢያትም በኢትዮጵያ ህዝብ ላይ እዳ ጨምሮ ነው በደሞዝ እየጨመረ ያለው ሶ አሁን ያኔ አሁን እንደዛ ስለ አይኔው እንደሚጨምሩ እኮ ዝም ብዬ አይደለም የምናገረው አይ ስተዲ እኔ ኢኮኖሚስት አይደለሁም ግን ሪላያብል የሆኑ ኢኮኖሚስት የሆኑ ምሁራኖች አሉ ምክራቸውን ትንታኔያቸውን ጆሮዬን ከፍቼ አይኔን ከፍቼ የማዳምጠው መንግስት የኢትዮጵያ ሰራተኛ ባለው ደሞዝ መቀጠል እንደማይችል ኢንፍሌሽኑ እየጨመረ እንደሚሄድ የኑሮ ደረጃው እየተባባሰ እንደሚሄድ የኑሮ ደረጃ እየተባባሰ እንደሚሄድ ኢትዮጵያ ከአፍሪካ ነምበር 1 ነች በኑሮ ውድነት በደሞዝ ደግሞ one of the last ይሄ ሰስቴነብል ኮንትራዲክሽን ሰስቴነብል እንደማይሆን ምንም ያህል አብይ ቢደነፋ ሳይወድ በግድ እጁን ተጠምዝዞ አሁን ያደረጋት እንደሚያደርግ እርግጠኛ ነበር እዛ ስብሰባ ላይ ሄዶ አንዳንዴ ሊመሰገን ይገባል አንዴ ልንገር አብይ ያደረገውን መጽሐፍ ውስጥ ጽፎ ያለው ያኔ በቀይሮ ትግል ጊዜ ከየዞኑ ልጆቹን ማገናኘት አንችልም ነበር ሶ ኢህአዴግ ሻምና ደገልን ልጆቹን ሰበሰበና ጦላይና ዋሻ ድርሶ እንዲያቀናጁ ኦፖርቹኒቲ ፈጠረልን አብይ ምንድነው ያደረገው አሁን የክልሉ አመጣቸውና አቂሞቹ መመራኖቹም ኮኔት እንዲያደርጉ ካንደር በኋላ ሄደው የነሱ ሰላዮች ሲመረምሩ ድግስ እየተዘጋጀላቸው ነው ስለዚህ ይሄን ድግስ